ትናንትና እርጉዝ ነኝ አልሽ፣ ዛሬ ደግሞ እርግዝና የላረጋግጠው። አይ እኔ እኮ አንዳንዴ ግርም ይለኛል እውነት ለመናገር። በነገራችን ላይ ግን አብርሽ እውነት አርገው ነው የምር። እኛ የምናውቀው ወጥ ሲቀመስ ነው በየቦታው ወጥ ስንሰራ መቼም እንቀምሳለን ቶቶሎ ቶቶሎ አይደለ እንጂ እኔ ሌላ ነገር ወንድ ልጅ እንደዚህ ከዛችን ከዛች የሚቀማምስ ራስማም ይደብራል። እውነት ለመናገር ከሩታም ጋር ሆነህ እንደዚህ እውነት አርገህ ከሆነ ወይስ ደግሞ ይሄ ድራማችሁ ነው? በዚህ ደግሞ ትንሽ እንሸቅል ብላችሁ ነው ማለት ነው ብዬ ነው ያሰቡት። እኔ ትናንትና ማርክ ራሱ በጣም በቤዛ እውነት መስሎኝ ነበር። የቤዛና የማርክ ማለት ነው። ቤዛ ሽምግልና ሲባል የእውነቴን ነው የምላችሁ፣ ግን አይደለም ውዶችዬ። በቃ ሚዲያ ላይ የሚሰራው ሁሉ ፌክ ነው እንዳለ። እውነቱን ልንገራችሁ ብዬ ነው። ምን ነው ቁና ቁና ቃሰክ? እንዲሁም ያስረገዝካት አንተ ነህ። ወንድና ሴትም በዚህ ማረጋገጥ ይቻል ጥሩ ነበረ፣ ግን ችግር የለውም። አንድ ቀን እናውቀዋለን። ውይ ስንት ደቂቃ ያስረገዝከውማ አንተ ነህ፣ እርግጠኛ ነኝ። እንዲሁ አንተ በሆንክ እውነት ጥሩ ነበረ። ደስታውም የተሰማው አንተ ጋር ነበር። እንዲሁ ቢሆን አቤላ ተብዬው ማለት ነው። አብርሽ እንኳን አንተን ያህል ፈገግ አላለም ፊቱ። አንተ በስማ ሀፍህ ቂጥህ ሳቅ ነው ወይስ ሩታን በዚህ እኔ ያህል ጠልተሃታል ማለት ነው? አልገባኝም። ስንት ደቂቃ ነው? አሳይም እኮ እንደዛ ነው። እንዳ አንድ ሁለት እንደዛ ነው። 2 ደቂቃ ከዛ በላይ ቆይ አይመስለኝም። 10ም 20ም ደቂቃ እንጠብቃለን። 1 ሰዓት እንኳን እንጠብቃለን። አቤት 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 አቤላ አቤት አቤላ አለቅላቂዋ አቤላ ጉደኛ ሰው ነህ ግን ለምን ቼክ ያደረኩት ለዛ እኮ ነው። እውነት ቮሚት ምናምን ሲያደርገኝ ሄድኩኝ ሐኪም ቤት። ግን አንቺ እኔን አለመጥራትሽ ግን በጣም ደብሮኛል። ችግር ገባኝ። አቤት አቤት እዚህ ጋር ደግሞ ሲመሳጠሩ አቤት ድራማ ትውንና ተካሜራ ጀርባ አስተካክላችሁ ኮሜንት ላይ ምን ይላሉ መሰለሽ? እልልልልል እንኳን ደስ ብሎናል፣ እልልልልል እንኳን ደስ ብሎናል እልል ይላሉ ኮሜንታተሮች። የኔ ማሮች፣ የኔ በጎች፣ የኔ በጎች እንደው እናንተ ግን መቼ ነው የምትነቁት? ከኔ ጋር ስለሆነች ለአቤል ትናገራለች ብለሽ ነው። አቤል ደግሞ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አቢኒ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁ። ዛሬ በሁለት ነገሮች ብቅ ብያለሁ። በአንደኛ ደረጃ እንግዲህ ትናንትና ቤዛ የእውነት መስሎኝ ነበር። እኔ ግን ምን ብያችሁ ነበረ? ቤዛ ያንን ቪዲዮ ከሰው ላይ አንጥታ ነው ቆርጣ ያስገባችሁ ብያችሁ ነበረ። እንዲያልኩትም ነው የቤዛ የሽምግልና የተባለ ውሸት ነው። በቃ ይህንን ያክል ነው በቃ ሚዲያ ላይ እየዋሹ የሚሰሩት ውዶችዬ። እናንተ ግን አይገባችሁም በፍጹም ማለት ነው። ምክንያቱም ውዶችዬ ምን አለ መሰላችሁ ኢትዮጵያ ላይ አፈርዴም የግጣችሁ እንኳን ብር እኮ አይገኝም አሁን ላይ ማለት ነው። እነሱ ግን በቀላል በምላሳቸው ሸውደው ይህንን ያህል ብር እያገኙ እኮ ነው ውዶችዬ። ገባችሁ አይደለ? በምላሳቸው ባፋቸው እንደዚህ ሰውን እየደለሉ ብር ያገኛሉ አይደለ? ገባችሁ አይደለ? ሰው ግን ኢትዮጵያ ላይ ለፍቶ ደክሞ ምን ብሎ እንኳን ብር እንደዚህ የሚያገኝ ህዝብ የለም። ተረዳችሁኝ አይደለ? እናንተ ግን ኮሜንት ላይ የእውነት ዛሬ ሄርሜላ አረገዝኩኝ ስትል የእውነት መስሏቸው ነው መሰለኝ። እንኳን ደስ ያለሽ እንኳን ደስ ያለ። እንዴት ነው ነገሩ? ምን ሆናችሁ ነው? ሰው አይደላችሁ እንዲ? ቆም ብላችሁ አታስቡም እንዲ? ኦኬ ሙስሊም ቢሆን 2 ሚስት ይፈቅዳል። ኦኬ ይሁን እንዲ። ነውር እኮ ነው ውዶቼ። ምን ሆናችሁ ነው እንዲ? በሚስት ላይ ሚስት ይችኛዋ ሚስቱ አስረግዙ ይችን ማስረግዝ እኮ በጣም በጣም ብልግና እኮ ነው ውዶችዬ። ምን ሆናችሁ ነው እንዴ? ድራማቸው ነው ይሄ፣ ሊገባችሁ ይገባል። ሲጀመር የጠፋችሁበት ተንኮሏ ይሄ ነው። አለቀ። ድራማቸው እንዲሰሩ ስለፈለጉ ነው። አለቀ። ይሄ ነው። ልታውቁ ልትረዱ ይገባል። የምሬ ነው። እውነት አብርሽ ይሄን አድርገህ ከሆነ የምትገርም ሰው ነህ ማለት በጣም ከሚባል በላይ ማለት ነው። አንተ በቃ ልጅ ሳይሆን የምትፈልገው በቃ ሴት ብቻ ነው የምትፈልገው የሚያስብልብህ ነገር ነው የተፈጠረብህ ያለው ነገር። የምሬ ነው ማለት ራስህን ወንድነትን ማስከበር የምትችለው ራስህ ነው። ማንም ሊያስከብርልህ አይችልም። ይሄ አቤላ ተብዬው ይዞ ሀለት ነው የሚገባው። አያዋጣህም። እንዴት ተረዳሁትና እንዲያየሁት ከሆነ እዛ ያለችው አታሳዝንም? ሩታ ልጅ ይዛ በሆድ ወይ ይዛ ጭራሽ ደስ ብሎና ሴት ናት ወይ ወንድ እያለ ደግሞ ይጠይቃል። እንዴት ሴት በሆነች እንደ አንቺ ቆንጅዬ ናት ሩታ። ቆንጆ አይደለችም? ቆንጆ ናት ሩታም። ምን ሆነህ ነው?
አቋሟ ብቻ ይበቃል። እንኳን መልኳ ተጨምሮ ገባ አይደለ? ሩታን በጣም ቆንጆ ናት። እውነት ለመናገር ትንሽ ቅላት ይች ትበልጣለች እንጂ ሩታ ጸይም ናት እንጂ ቆንጆ ናት። ሩታ ምን ይወጣላታል? ታንቺ የወጣችው ልጅ ማማሯ ይላል እንዴ? ተው እንጂ እባክህ። ሌላስ አልቀረብህም። ብቻ የምትገርም ነህ። አቤላ የምትባል ሰውዬ ማለት ነው። ማርክ ደግሞ ዛሬ ያደረገውን አይታችኋል። የጉዲ ሀገር እንዲሁ ካሜራ ደቅናችሁ እንዲሁ የምታረጉትን ነገር እንኳን ማወቅና መለየት የማትችሉ ህዝብ ናችሁ እኮ ኢትዮጵያ ያላችሁ። ግን ኧረ እናንተን እውነት ኢትዮጵያ እኔ እውነት ኢትዮጵያ ሀገራችን አሁን ላይ ምርጥ ሀገር ናት ብዬ ነው እያልኩ ያለው። አሁን ማርክ እንደዛ ቤዛር እያረገ ሰው አይቶ ማለት እንያዛቸው ወይ እንሰራቸው አለማለታቸው ብዙ ዛሬ ድግስሽ ነው ልበልሽ አይደል? እንዴት ደስ እንዳላት ማለት ነው። ድሮም ምኞትሽ ነበር በነገሩ አይሳካልሽም። አሁንም እውነቱን ስነግርሽ እንዴ ሩታን እንዴት ነው የምታረጋት? በመድኃኒዓለም ስም እንዴ ስርዓት የሚባል ነገር የለሽም እንዴ? አብርሽ ግን እውነት እንደዚህ ሩታን ስትናገራት ምናምን ለምን ነው ስልጣን መሰጣት? እህትም ብትሆን እኮ የልጅህን እናት ልታከብራት ይገባል። ኦኬ እውነቱን ነው የምነግርህ። ክብር ሊገባ ይገባል ለልጅህ እናት። እንዴት ነው የምታረጋት? እውነቴን ነው የምነግራችሁ፣ እንዴት እንደምታረጋት ግን እንዴት ታናሽነት አክብራት አለ ዝም ብላታለች። ማርያም ሩታ በጣም ትዕግስተኛ ናት። በትዕግስት ታግሳታለች። እንዴት እንደምትፈነጭባት እንዴት እንደምታደርጋት እንዴ! ምን ማለት ነው ይሄ? ማለት ሴትዮ ረጋ በይ እንጂ እንዴ! ትልቅነት ሆነሽ ታከብረሽ ቁጭ በይ እንጂ እንዴ! ታሸንፊያታለሽ እንዴ? አሸንፍሻት? ኧረ እባክሽ። ለነገሩ ወንድምሽ የሰጠሽ ኃይል ነው። አይኖ ምንም አይደለም። እሺ ሩታ ብርቺ፣ ጠንካራ ሴት ሁኚ፣ ጎበዝ ሴት ሁኚ። ሲጀመር የሄርሚላ ሙዷ ነው። ሲጀመር አላረገዘችም ማውቃ ነው። ስለዚህ ምንም እጅ እንዳሰጭ ነው የምለው። በቃ ብታዬ ጠንካራ ሁኚ። አሁንም ወደፊት ይሄን ነው የምለው። ሌላ ምንም የምለው ነገር አይኖረኝም። ብዙ እየተብየዋ ግን በኋላ ላይ ሚዲያ ላይ ትቀሪያለሽ። እየታወቀ ነው መቼም አንቺና አቤላ የሚባለው ሰውዬ ሚዲያ ላይ እንደሚቀሩ ያው እየታወቀ ነው። ደግሞም አይቀርም። በሰው ህይወት ገብታችሁ የሰውን ህይወት እንዴት እየበጠበጣችሁ ሰላም እንኖራለን፣ ሰላም እናገኛለን ማለት የሚታሰብም አይደለም። ለማንኛውም ውዶች ይሄን ልላችሁ ነው የመጣሁት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። የያዙት ነገር እናቴ ማለቂያ የለውም። 2019 ድረስ እኝኝ ሲሉ ነው የሚኖሩት ማለት ነው። ያም 2018 ነው 17 ሲመጣም ያው ናቸው እነሱ። የሚቀየር የሚለወጥ ነገር የለም።